አትመጣም፣ አርፋለች። የካንሰር ታማሚ ነበረች። ዛሬ ጧት 12 ሰዓት ላይ ነው ያረፈችው። እስኩል ሙሉ ክፍል ነው ይዤላችሁ የመጣሁት። ሰብስክራይብ እና ላይክ በማድረግ ጀምሩ። አመሰግናለሁ። አይዞ በቃ ሰላም ነው። ሄኖክ አንተ ነህ? አዎ፣ ምን ልርዳ? ደስታ መልእክት እንዳደርስ ልልከኝ ነው። ምን ነው ዛሬ መቻትም እንዴ? በቃ ችግር የለውም፣ ነገ ትመጣለች። ይቅርታ አትጠብቃት። አዝናለሁ። አትመጣም፣ አርፋለች። የካንሰር ታማሚ ነበረች። ዛሬ ጧት 12 ሰዓት ላይ ነው ያረፈችው። አይዞ በቃ እንደዚህ አይነት ከመስማት እግዚአብሔር ይሰውራችሁ በእውነት። እሺ ብቀር እንኳን ለሩቅ አማራጭ ልካለሁ። የምትወዱትን ሰው አታው በቃ ልሂድ። እናንቶች ወደ እኔ እየቀረቡ ስለሆነ ከደስታ እየሸሿቸው ነው። ሰው በእኔ ደስ እንዲሰኝ እፈልጋለሁ ማለት እስካለሁ ምን እስካለሁ እሺ ምን ህይወት እንዲህ ናት። የመጣው ሁሉ ያስደስተናል ማለት አይደለም። የሰው ልጅ የተጻፈለትን እንጂ የጻፈውን አይደለም የሚኖረው። እንደተማራችሁበት ተስፋ አደርጋለሁ። ስልክሽን ግን ታይዋለሽ? ለትምህርት ጉዳይ ካልሆነ ምንም አልጠቀምበትም። ፍቅር ግን ምን ጉር ነው? እያደረ የሚሉ ሰው ለራስ ማሰብ የሚያስረሳው ምን አይነት አስደናቂ ነገር! አሃ ለነገሩ ገብቶኛል። እያደር ባሰብህ ልቤ ነግሮኝ ነበር። ምንም ማድረግ አልችልም። ፍቅሬን ለመግለጽ ቴክስቴን ተጨንቄ ተጠብቤ ብጽፍላት ጭራሽ ቼክ አላረገችው። እኔ ስለወደድኩ ኔስትሊን ስለመጣው ነው አይደል? ሌላ ሴት የደረብክብኝ? የትም አትሄድም ብለህ ነው አይደል? የት ትሄጃለሽ? ከኔ መለየቱን ትችዋለሽ? ደሞ ስትናደድ በፍቅር ራስ ነው የምታስተው። ሳትክ የዝና አራንቺ የዝናም ሆዲዬ የዝና ተያታንገላች የዝና ምንድነው ብቻ የምትብሰለሰለው? ከኤደን ፍቅር ይዘው ነው አይደል? ቅድም መሳሳትም እያየው ነበር። ፍቅር አንቺ በጣም ትቀልጃለሽ። እኔ አሁን ላይ እያሳሰበኝ ያለው የቤተሰቤ ጉዳይ ብቻ። ምን ነው ጆ፣ ቤት የተፈጠረ ነገር አለ እንዴ? ማዘር ደህና አይደሉ? አረ በጭራሽ፣ እናቴማ ደህና ነች። ታዲያ ምን ተፈጥሮ ነው? የማማ ምሳቃት ሰበረ። ያው ታውቂ የለ ደሞ መግዣ የለንም እና እባክሽ መሲ ብር ካለሽ አበድርኝና የቀን ስራ ሰርቼን ቢሆን ሰጥሻለሁ። አረ ችግር የለውም፣ አሁን ቤት ሄጄ አመጣልሃለሁ። በእውነት እውነት? እሺ በቃ በጣም ነው የማመሰግነው። ልብስ ቀይሬ ቤት እመጣለሁ። ጆ ግን ከየት ነው የምትገዛላት? ያው ከገበያ ነው። ስለ ቱዴይስ ኪድስ አልሰማህም? አረ በጭራሽ። ቱዴይስ ኪድስ ኳሊቲ የሆኑ እቃዎችን በማምጣት ይታወቃሉ። የልጆች ቦርሳ፣ ምሳቃዎችን፣ ትኩስ ነገርና ቀዝቃዛ ነገር መያዣ ኮዳዎችን፣ ኳሊቲ የሆኑ ቱታዎችን፣ ቢጃማዎችንና ብራንድ የሆኑ ጫማዎችን በመሸጥ ይታወቃሉ። አድራሻቸው ደግሞ ቦሌ ኤድና ሞል ወደ 22 በሚወስደው መንገድ ሽልም ታወር አንደኛ ፎቅ ላይ ያገኙታል። እንዲሁም መሲታ ብላችሁ ከሄዳችሁ የ15% ዲስካውንት አላችሁ። ሰማ ዛሬ ክላስ አልገባም፣ ወደ ጓደኞቼ ጋር ነው የምሄደው። እዛ ከነሱ ጋር ሆኜ ደግሞ እንዳትመጣሽ። ይሁን አልመጣም ወንድም አለም፣ ቁጭ ብዬ እጠብቅሃለሁ። አትጠብቀኝ፣
እንደውም አመሻለሁ። እኔ መንደሩን በምን አውቀዋለሁ? የት ብዬ ነው የሚሄደው? ሰው እየጠየቅም ቢሆን ሂዳ። ደግሞ ካላወቀው በግሪድ በእግር መሄድ እንደሆነ ልማድ ነው። በመኪናይቱም አይደል እንዴ ሂዱ የተባል ነው? ዛሬ መኪናው የለም ተበላሽቷል። መኪናይቷ? አዎ። አይ ይሁና ወንድም አለም፣ ቢመሽም እዚሁ ነው ቁጭ ብዬ የምጠብቅህ። አንተ አትሰለጥንም? አበቃ ነቃትልም እንዴ? ወንድም አለም ስልጣኔ ይሁን ከማሰብ ያራቀ አታስብም እያልከኝ ነው? መልኬ ያለ ሐሳብ ሆኖብኝ እንጂ አንተስ አልነበርክ? በቀድ እየጠያየክ እንደው ገንዘብ ቢጤ ነገር ይዛል። የምን ገንዘብ? አታፍርም? አሁን ብሰጥ ትቀበለኛለህ? በልንካ ምሳን እዚህ ዳቦ ብላበት። እንካ ወንድም አለም፣ ከነጋ ምግብ ቢጤም አልቀመስክ። እኔስ ግድ የለም አንባሻ ቢጤ ቀምሳለሁ። ለዚያ በቃን መድኃኒዓለም ግን ይመስገን። ግን ተሩቅ ነው። ኧረ አይደለም ደርሰናል። ግን ቦጋሌ እናወራረን ማስተካከል አለብህ። አሃ ምን ኮና ደውሴ ስለምን ደምስ ነው የምትሆነው? ደምስ ሞቷል። እኔ ደግሞ ጆኒ በቃ በማንነት በባህል በወግ የምታፈር ትሆንማ ይቅር። እንዲሁ ከተኔ ስትባሉ ሁላችሁም አንድ አይነት አመለካከት ነው ያላችሁ። መማር እንዲያት ሆነማ ባፍንጬ ጥንቅር ይባል። አንተው ሂድና ተማር። የኋላው ከሌለ የለም የፊቱ አይደለም የሚባለው። ትላንት የት ነበርኩ ማንስ ነበርኩ የሚለውን ነገር መርሳት ያለብን አይመስለኝም። የመጣንበትን አንርሳ። እንደተማራችሁበት ተስፋ አደርጋለሁ። ሰላም፣ እንዴት ናችሁ? ማክበል እባላለሁ። የዛሬን አያደርገውና የደህና ቤተሰብ ልጅ ነበርኩ። ቀን ይጥላል ቀን ያነሳል አይደለም የሚባለው። እቺ ደግሞ ታናሽ እህቴ ነች፣ ማራማዊት ትባላለች። እኔ ለሷ እሷም ለኔ ያለን ብቸኛ ነዋሪዎች ነን። ሰላም፣ እንዴት ነሽ? እንዴት ነህ? ስማኝማ ትልቁዬ። ወይ የሚጢጥዬ፣ ባለፈው ያልኩህን ስራ እኮ ልናየው ልንሄድ ነው። ግን የሚባል ነገር የለም። ተነጋገርን አይደል እንዴ? ትምህርት የላት ደሞዝ ክረምት አይደል? ታክዝ። እኔ እኮ ለራሷ ብዬ ነው። ደግሞ እኔ የምሰራው መቻነሰ። ይኸውልህ ወንድሜ፣ እኔ እኮ ሕፃን ልጅ አይደለሁም። በዛ ላይ እኮ ተጨማሪ ገንዘብ ያስፈልገናል። እሺ በቃ አንቺ ከደረግሽ መቼስ መመለሽ የለሽም። እንደዛ አበለኝ። እሺ አልኩኝ እኮ። እሺ አልሽ አይደል እንዴ? ቆይ ምን ትፈልጋለሽ? ግን አንድ ላይ ነው አይደል የምትሰሩት? አዎ። ግን አስባችሁበታል? መስተንግዶ እኮ በጣም ከባድ ስራ ነው። የሚተናኮላችሁ ሰው አይጠፋም። ደግሞ እሺ ብለህ ለምንድን ወደ ኋላ የምትመለሰው? እሺ በቃ እራሳችሁን ጠብቁ። ይኸውልህ ወንድሜ፣ ይሄኝ እስኪ አሁን እኮ በጣም አድጌያለሁ። በዛ ላይ አንተን ማግዝ እፈልጋለሁ። እናትና አባቶቻችን ከሞቱ ጀምሮ አንተ ብቻህን ያሳደግከኝ። ላግዝ እፈልጋለሁ። የኔ አስተዋይ፣ እኔ እኮ እንዳትደክሚብኝ ብዬ ነው እንጂ አንቺን ማገዝ ጠልቼ አይደለም። ደግሞ አንቺ አንድ ነገር ሆንሽብኝ ማለት እኔ ሁለት ነገር ነው የምሆንብሽ። አደራ እሺ፣ ራስሽን ጠብቂ። እሺ አደራ። እሺ ማፑ ምን ሆነሃል አንተ? ምንድን ነው? በሀሳብ ሄድክ እኮ። ወዴት? ታዲያ ምን ሆነ ነው? ፈዘ ቀረ እኮ። ቆይ የተፈጠረ ችግር አለ? ማርዬ ደህና አይደለችም? ኧረ እሷ ደህና ነች። ታዲያ ምንድን ነው እንዲህ የሚያስጨንቅህ? ቆይ ስራው አልተሳካላትም እንዴ? እሱን ልታይ ሄዳ ነበር። እሱ እኮ ነው የሚያሳስበኝ። እና ምን ያሳስባል? ይሄ
የምርሽን ነው ሄሉ እንደዚህ የምትዩ? ስራው እኮ መስተንግዶ ነው። አሁን እኮ አድጋለች። ማርዬ ለኔ ሁሌ ሕፃን ልጅ ነች። ደግሞ ምን አይነት ሰዎች እንደሚገኙበት ሁላችንም የምናውቀው ነገር ነው። አንደኛ ነገር ማርዬ አስተዋይ ልጅ ነች። በዛ ላይ ደግሞ ከማርታ ጋር ነው የሚሰሩት። ምንድነው እንደሚያስጨንቀ? ምን ላርግ ብለሽ ነው? እንዳላጣት ስለምፈራ እኮ ነው። አብሽር በቃ አታስብ። ፋስት ያልኩን ነገር በጥንቃቄ አድርግ። ምንም አይነት ስህተት አልፈልግም። ተግባባን? ገብቶኛል። ስማኝ ደግሞ ችኮላ አያስፈልገውም። ቀስ ብለህ ጨርሰው። ታዛዥ ነኝ። በጣም ጥሩ። እንደ ጨረስክ በቃ ደውለህ አሳውቅ። እሺ ቦስ። ምንም ነገር የለም አልኩሽ አይደል እንዴ? ወንድም እውነትም አላንድ አይደለም የፈራው። የተከተላቸው ነው ልጅ ሳሚ የተፈጠረ ነገር አለ እንዴ? አረ ምንም ነገር የለም። ችግር የለም ትላለህ። እኔ እንደዛ አሉት አምጥተህ ምንም ነገር የለም አልኩሽ አይደል እንዴ? ኑቺ በዚህ ጋር እንሂድ። ማክቤል የሆነው ነገር አለ? አረ ምንም አልሆነም። እሺ እንሂድ። አንተ ቀሽ እንዴት እንደዚህ አይነት ነገር ተሳታኝ? አላውቅም። ካጠገባቸው ነበርክ፣ ድንገት ይጠፉብኝ። ሰማኛለህ ፋስት፣ የገቡበት ጉድጓድም ቢሆን ገብተህ ይዘልኝ ትመጣለህ። የማትረባ ወይኔ ብታይ እንዴት እንዳስደነገጠን። ምን አድርጉ እንዴ? እንዴት ኮትቶ እንዳመጣን። ሳሚ ችግር አለ እንዴ? ማርክ ለብቻችን የምናወራው ነገር አለ። ሃሎ ወይዬ። እሺ እሺ መጣሁ። የት ልትሄጂ ነው? የአባቤ የድሮ የጓደኛው ልጅ ናትና ከሷ ጋር ቀጠሮ አለኝ። ኪዮርዲ ጋር ወደ ቤት ግቡ። ዛሬ የትም አትሄጂም። አረ ብዙ ጊዜ ካንስል አድርጌባታለሁ። ዛሬ ማግኘት አለብኝ። የትም አትሄጂም አልኩሽ አይደል? በቃ ሂጂ ግቢ። ማርዬ ቤት እናወራለን። እሺ ግቡ። ምንድነው ሳሚ? ችግር አለ እንዴ? አዎ ችግር አለ። እና ሰይፈ ተመልሷል ነው የምትለኝ? በእርግጠኝነት እሱ ነው። ማንም ሊሆን አይችልም። ይሄ የተረገመ የእናትና አባቴ አልበቃ ብሎት አንድ በቀረችኝ እህቴ በሷ ሊመጣብኝ ነው። መቼ ነው እሺ ጨዋታ የሚያበቃው? እኔም አልገባኝም ሳሚ። ብቻ ደረው ፈጣሪ በእህቴ እንዳይፈትነኝ። እንጋደላታለን እንጂ ምንም አያመጣም። ሳሚ ሰይፈን አታውቀውም ማለት ነው። በጣም አውሬ ሰው ነው። ያለ ምክንያት ተከትሎን አልመጣም። አሁን እሺ ማርዬ የት ናት? አጭር ኮርስ ጀምራለች ብያለሁ ነበር። ክላስ ገብታል። ይሄው እንደውም ደወለች። ወይዬ ማርዬ። ከማርቲ ጋር አሁን ገና ከክላስ እየወጣን ነው። በቃ ነኝ ስራ ቦታ አካባቢ ያለው ካፌ ከሳሚ ጋር ነኝ። አይ ዛሬ እንኳን አልመጣም። ትናንትና አገኛታለሁ ያልኩህን የአባቢን የጓደኛ ልጅ ላገኛት እየሄድኩ ነው። አሁን የት ነሽ?
ኦልሞስት ሰፈራቸው አካባቢ ደርሰናል። ማርዬ አሁኑኑ ተመለሽ። አሁኑኑ ተመለሽ። እሺ አሁኑኑ አስገባልሃለሁ። ይቅርታ ስራ በዝቶብኝ ስለነበር ነው ቶሎ ያልመጣሁት። ምን ልታዘዝ? እንዳንቺ አይነት ፈካ ነጣ ያለ ማኪያቶ አምጪልኝ። እሺ አሁን አመጣለሁ። ስሚኝ ታዲያ ደራሽን ስኳር እንዳይኖረው፣ አንቺ ከነካሽው ጣዕሙ ስለሚጨምር ሌላ ስኳር አያስፈልገውም። ትላንትና እኮ በጣም ቸኩዬ ስለነበረ ነው ሂሳቡን ሳልሰጥ የሄድኩት። ሂሳብ እኮ ያልጠየኩ ቸኩለ ስለነበረ ሰዓትን እንዳላቃጥል ብዬ ነው። ያስታውቅ ነበር አይደል? አዎ በጣም ታስታውቃለህ። በእውነት ካንተ ይሄን ያህል የሰው መረዳት አልጠበቅኩም ነበር። በጣም አመሰግናለሁ። አመሰግናለሁ። እሱ ላንተ ቲፕ ነው። ፈገግታም ትህትናህም በጣም ደስ ይላል። ቀጥልበት። አመሰግናለሁ። እሺ ደህና ዋል። አተባሪው ጸብ ነው እንደምፈልገው ከኔ ጋር ሚኒሼ ይገባል ያልሽ አተባቢ ምሳ ቀርበው ያልኩ አንዴ ና ብለው የምሳው ይነሳበት። እሺ በቃ መጣው እያየሽ አሁን ቀን ምሳዬን በልቼ ልምጣ። ተውቋት ህሊና ትባላለች። በጣም ጸደይ ሰው ነች። በዛ ላይ የዘረጦ ልጅ። ወይኔ ትንሽ ግራ አጋባችሁ መሰለኝ። የመለኛ ልጅ ነች። ሰው መርዳት በጣም ነው የሚያስደስታት። ከኔም ጋር የተገናኘነው በለመደ እጇ ሰው ስትረዳ ነው። እኔም ከተረጆቹ አንዱ ነበርኩኝ። የዛሬን ያድርገውና እኔም ጎዳና ላይ በነበርኩበት ሰዓት ማለት ነው። ምን ነው ጎዳና ስላስደነገጥኳችሁ አይደል? አይዟችሁ አሁንም አድሜ ለህሉ ታሪክ ሆኗል። ስንገናኝ ትንሽ መላ ሰታኝ ይሄን ሊስትሮ አስጀመረች። እኔም አላሳፈርኳትም። በት ብዬ ይቺ ሊስትሮ ለማሳደግ እየጣርኩ ህሉ ማለት ልክ እንደ እህቴ ነች። ግን ባሪያው ሁሌ ግራ እንዳጋባኝ ነው። ህሉ አንተ ጋር በመጣሽ ቁጥር የምታሳየው ፌስ ምንም ልክ አይደለም ይለኛል። እስኪ እናንተ ፍረዱ። ሰላም ነኝ ወንድም። ሰላም ነው። እቺን ጫማ ለዛሬ ማታ እንድትሰፋልኝ ነበር። እቺ እንኳን ትንሽ ጊዜ ትፈጃለች። ለዛሬ አይደርስም? እሺ በቃ አደርስልሻለሁ። አደራሺ ሰፍታ አስቀምጥልኝ። ከስራ ስመለስ መጥቼ ወስደዋለሁ። እሺ እሺ ልጅ ባቢ ስራ እንዴት ነው? አረ በጣም ጸዴ ነው። ሁሉ ሰሞኑን እንደምልል ለበርግዷል። ዋናው ስለሆነ የልጅ ሀብታሙኛል እያልከኝ ነው? ባዩ አልኩት። በቃ ባቢ ሰላም ልበል ብዬ የመጣሁት የምሄድበት ቦታ አለ። እንዴ የልትሄጂ ነው? አንድ አባት አሉና እሳቸውን ዛሬ ግዴታ መጠየቅ አለብኝ። ህሉ ግን ታውቂያለሽ ምን ያህል ባንቺ ልብ እንደምቀና? ደግሞ እንደሚያስቀና እንዳንቺ ሰው መርዳትና ሰው መውደድ የሚችል ልብ ቢኖረኝ ብዬ እመኛለሁ። እና ታዲያ እንደሱ ከሆነ አንዳንዴ ከኔ ጋር ለምን አትመጣም? አግኝቼ ነው። በጣም አሪፍ። እንደዛ ከሆነ ነገ ሲሄድ አብረን ትሄዳለህ። እስታይል በቃ አሳመምኩሽ እንዴ? ይቅርታ ምን እያደረክ ነው? ምን አደረኩ የኔ ቆንጆ? ድጋሚ እንደዚህ እንዳታደርግ። አይ የምትል ከሆነ ደግሞ ምን? እሱን ከምነግርህ ድጋሚ አድርገውና ሳደርገው አሳያለሁ። አይሻልም? እንዳልፈለግሽ ለማስመሰል አትሞክሪ። ውስጥሽ እንደፈለገ ያስታውቃል። ብፈልግ ማን ከለከለኝ? አሳ እንደሚያጠምድ አሳጥማጅ በሽርፍራፊ ሳንቲም ልታታልለኝ ሞከርክ አይደል እንዴ? ግትር ሴት እወዳለሁ። ሴት ልጅ ከጉሊት የምትገዛ ድንች አይደለችም። እንዲወዳለሁ እንዲጠላለሁ ብለህ በጣም አማርጥ የምትገዛት። ምንድነው የሚያመጻድቅሽ?
ማንም እያጨበጨበ ጎንበስ ቀና እያልሽ ከምትገዢ እኔ እንደ ንግስት ላኑርሽ ነው ያልኩት። ለጊዜው ማንም ባጨበጨበ ቁጥር የሚጠራኝ አገልጋይ መሆኑን መርጫለሁ። ምክንያቱም አንተ ባጨበጨብክላት ቁጥር የምትመጣ የቤቱ ሻላ ለመሆን ስል። እመኚኝ፣ በዚህ 3 ቀን ውስጥ ራስሽ ትለምኛለሽ። ሄሎ፣ ዛሬ ላንቺ መናገር የምፈልገው በጣም ትልቅ ነገር አለ። ምንድነው? እና ደግሞ ላንቺ የምሰጥሽ ነገር አለ። እንዴ ምንድነው? ሄሎ፣ ይሄን ነገር ዛሬ አልነበረም መናገር የነበረብኝ፣ ግን ደግሞ ነገሮች አልተመቻቹልኝም። አትፍራ። ምንድነው? ንገረኛ። መጀመሪያ ዓይንሽን ጨፍኝ። እሺ፣ ይኸው ጨፍኛለሁ። ሄሎ፣ እኔ አንቺን አንተ እኔን ምን? ይቅርታ፣ ቅድም ጫማዬን ስፋልኝ ብለሽ የሰጠሽ ልጅ ነሽ አይደል? አዎ ነኝ። ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። እንዴ ባቢ፣ ብቻዬን ሳትኖር ከጎኔ ደሞስ ምን ሊጠቅመኝ? ያንን ሰፈር አየዋለሁ ባይኔ። አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው። ምንድን ነው የሚያደነባብርሽ? በቃ ይቅርታ አድርጌልሻለሁ። ደግሞ ካንቺም ብዙ ታኮርፊያለሽ እንዴ? እሺ ለምንድን ነው ጥለሽኝ ሄድሽው? ልጅቷ ማነች? አረ ካስተምር ነች። ምን ነው ከዚህ በፊት ትተዋወቃላችሁ እንዴ? ያችን ምስኪን ከስራ አባረካት አይደል? ታዲያ ምን አባቷ ያመጻድቃታል? ቢሆንም ሮቤል እንደዚህ ማድረግ አልነበረብህም። ያቺ ልጅ እኮ አዎ፣ ያቺ ልጅ ከካሜዳ ልጅ ናት። ሌላ የተለየ ነገር አለው? አዎ እንዳልከው እቺ ልጅ ከካሜዳ ልጅ ትሆን ትችላለች፣ ግን ደግሞ በአንተ ሴሰኛ ምክንያት እሷ ልጅ ከስራ ተፈናቅላለች። የምርህን ነው ታዲዮስ? ለዛች ምናምን ተይ ብለህ እኔን እየተናገርከኝ ነው? ስማ ቆይ፣ እቺ ልጅ ህይወቷን የምትቀይረው ዛሬ ላይ ጎንበስ ቀና ባለችበት ካፌ ውስጥ ቢሆንስ? ለማንኛውም አስብበት እሺ። ይኸውልህ የዛችን እከካም አገልጋይ አድራሻ አሁኑኑ ፈልግ አምጥ። ሰላም ነኝ ወንድም። ሰላም፣ እንዴት ነሽ? ጫማ ይደረሰልኝ እንዴ? አዎ በሚገባ። ይኸው። አመሰግናለሁ። ቆይ አንዴ። ምን ነው አነሰ እንዴ? ልጨምር? አረ በጭራሽ፣ እንደውም በጣም ብዙ ነው። ግን ይሄንን ያዡና ስራ ስትጀምሪ ሌላ ጊዜ ጫማ ስታሰፍኝ አንድ ላይ ትከፍኛለሽ። እሺ፣ በጣም አመሰግናለሁ። ቆይ እንጂ እስከ መቼ የኔ እህት የኔ ወንድም ተባብለን እንቀጥላለን? አንተዋወቅም? ደስ ይለኛል። ፍቅር እባላለሁ። በአምላክ እባላለሁ። ቅጽል ስሜ ደግሞ ባቢ። ግን ካላስቸገርኩሽ ባቢ ብለሽ ጥሪ። እሺ ባቢ፣ ስለተዋወቅን በጣም ደስ ብሎኛል። ግን አሁን ስለምቸኩል ሌላ ጊዜ እናወራለን። እሺ፣ ቻው። ሰላም ታዲ። ለዛች እከካም ብለህ ነው ወይስ ከኔ ጋር ያልጨረስከው ችግር አለብህ? ሰላም ዋል። ሰውየው ምን ሆኗል? የፈጣሪ ያለ ሄሎ። አቤት አለቃ፣ ሰላም ነው? ይኸውልህ
የዛችን እከካም አገልጋይ አድራሻ አሁኑኑ ፈልግ አምጥ።